እባክሽ የሰማው ሁሉ ውሸት ነው በይኝ እባክሽ እባክሽ እውነት አይደለም በይኝ ጽናት እንደፈራሁት ሰማ አይደል በቃ ተረጋጋና ልንገርሽ ምንም መረጋጋው ነገር የለም አሁን ሁሉንም ነገር ምንም ሳትደብቂ ንገሪኝ አንድም ሳታስቀሪ በዚህ ሁኔታ ውስጥ ሆነ ግን እንዴት ብዬ ልንገርሽ ክብሩ የጠበኩሽ ነው ጽናት ስለሰኒ አንድም ሳታስቀሪ ሳትጨምሪ ሳትቀንሽ ንገሪኝ የሰማሽውን በሙሉ ንገሪኝ በዚህ ሁኔታ ውስጥ ሆነ እንዴት ነው የምነግርህ ክብሩ እሺ ተረጋጋና ልንገርህ እንዴ ሰኒ ጋር እኮ ሽማግሌ ልክ አይደለም የመጣሁት ተረጋጋ የምትይኝ ምንም ያረጋጋኝ ጉዳይ የለም ልቃውን ንገሪኝ የሰማው ነገር እውነት ነው ግን በቃ ተረጋጋ በፍጹም አይደለም ጽናት ተሳስተሽ ነው አይደለም ሰኒ እኔን ትታ ሌላ ሰው ማንንም ልታገባ አትችልም በፍጹም ሊሆን አይችልም ደግሞ ሲጀምር እሱ ለእሱ አይመጥናትም ለሰኒ ነው እንጂ መገባት እባክህ ክብሮሜ በቃ ተረጋጋ ሁሉም እኮ እንዳትሄድ ሲል የነበረው ይሄ እንዳይፈጠር ፈርቶ ነበር አንተ ግን ቸኮልክ በቃ ተረጋጋ በፍጹም አይሆንም ቆይ ሲጀምር ተስፋ ሰንቄ ስመጣ ለምን እውነቱን አልነገራችሁኝም ለምን ቀድማችሁ አልነገራችሁኝም ቆይ ለምን ወይ እንዴ አንተ ነህ እንዴ የምትጮኸው ወይ እኔ እኮ ስትጮህ የሆነ ለቂጤ መጠገኛ የሚሆን አንድ ሙክት መጣልኝ ብዬ ሰፍ ብዬ መምጣቴ እንዳላረክትሽ እቺ ደግሞ ሙክት ምናምን ትላለች እንዴ አንተ ሰውዬ ምን ሆነ ነው ተረጋጋ እንጂ አትይኝም እንዴ ተሰባብሬያለሁ እኮ በአንድ ቂጤ እኮ ነው ያለሁት እንዴ ሊጨርሰኝ ነው እንዴ ወይኔ ሰኒ በፍጹም ሰኒ ማንስ ያታርኪ ሌላ አንቺ መገባ ሰው ነኝ በፍጹም ከዚህ ውጭ ማንም ጋር ልትሄጃች እኔ እኮ ክብሮም ልነግርህ ነበር ግን በቃ ስወድቅ ሁሉንም ነገር ረሳሁት እንዴት ነው ታዲያ ክብሮም ከሰኒ ስትሰማው ትንሽ ይከብዳል አይደል ኒና አፍሽን ዝጊ ቆይ ምንድን ነው እንዴ እኔ እኮ ጥያቄውን ጠየቅኩ እንጂ እሷ ነው ስጃ አልዳርኩብህ ኒና ቆይ ለምን ሰማትኝ ሰው ሲናደድ እንኳን አይገባሽም እንዴ እና እኔ ምን አልኩ ቆይ እኔ ላይ ምን ያስጨውሃል አዎ በቃ ትንሽ ለመረጋጋት ሞክር እንደሱ ነው የሚሻለው እንዴ ኧረ ነፍሳችንን አታስጨንቀው እንዴ በቃ ምን ሆነ ነው ተረጋጋ ሰላም ሰላም ውድ ቤተሰብ እንዴት አላችሁ በያላችሁበት ሰላማችሁ ይብዛልኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ ውድ ቤተሰቦቼ የዛሬው ቪዲዮ ጽናት ክፍል 214ኛ ነው በዛሬው ቪዲዮ እንግዲህ ሰኒ ጆከርንና ክብሮም መሀል ሆና እንግዲህ በጣም ስትጨናነቅ ተመልክተናል ክብሮም እንግዲህ ከዚህ በፊት ልቤን ሰብረ ሄደሃል ያኔ ያን ሁሉ ፈተና ሳሳልፍ የት ነበር ካለችው እሱም እንግዲህ እኔ ነገሮች እንደዚህ ይሆናሉ ብዬ አላሰብኩም አንቺም በዛን ሰዓት እኔን ሳይሆን እህትሽን ነበር የመረጥሽው አላት እንግዲህ የተበላሸውን ነገር እናስተካክላለን ብቻ አንቺ ይቅር በይኝ እያለም ይቅርታ እየጠየቀ ነበረ ጆከርም እንግዲህ ሰኒን ደስተኛ ለማድረግ አበባና ቀለበት ገዝቶ ወደ ቤት ሄዶ ነበረ ወደ ቤት ሄዶ እንግዲህ የነገውን ፈጣሪ ያውቃል ዛሬ ግን ላስደስታት በማለትም ቀለበትና አበባ ገዝቶላት ወደ ቤት ገብቶ ተቀበይኝ እያላት ነበረ እንግዲህ ክብሮምም ያደፈረስኩትን ፍቅሬን አጠራለሁ በማለት እንግዲህ ወደ ሰኒ ቤት የሄደው ሰኒ ቤት ሲደርስ የውጭው በር ክፍት ነበረ ይቅርታዬን ከበር ጀምሮ እያገኘው ነው እያለ ነበረ ወደ ውስጥ የገባው ነገር ግን ወደ ውስጥ ገብቶ ከሰኒ ጋር አይን ላይን ሲተያዩ ሰኒ በጣም ደንግጣ ኪራም ስለ ወንድሙ በጣም ተጨንቆ ነበረ እንግዲህ ወንድሜ ይሄንን ነገር ሲሰማ በጣም እንደሚከብደው እርግጠኛ ነኝ እያለም እንግዲህ ወደ ሰኒ ጋር እንዳይሄድ በጣም እየተከላከሉ ነበረ ከናሆም ጋር ሆነው እንግዲህ ክብሮም ወደ ሰኒ እንዳይሄድ በጣም ጥረት አድርገው ነበረ ክብሮም ግን ሰኒን ማግኘት አለብኝ ብሎ እንግዲህ ከሁለታቸው አምልጦ ወደ ሰኒ ቤት አምርቶ ነበረና ክብሮም ወደ ቤት ሲገባ እንግዲህ ጆከር ተንበርክኮ ሰኒን የነገን ፈጣሪ ያውቃል ዛሬ ላስደስትሽ እምቢ እንዳትኝ እያለም እንግዲህ ሲማጽናት ነበረ ተንበርክኮ ቀለበትና አበባ ገዝቶላት እያሳያት ነበረ እንግዲህ ክብሮምን ስታይ ሰኒ በጣም ደንግጣ ነበረ ተጠምጥማበትም ግራ የተጋባ ስሜት ውስጥ ነበረች እንግዲህ ከሳመችውና ሰላም ካለችው በኋላ እንዳትነካኝ እንዳትጠጋኝም እያለችው ተመልክተናል ምክንያቱም እንግዲህ ከዚህ በፊት ልቤን ሰብረው ሄደሃል አሁን ምን አገኘህና ተመልሰ መጣህ እያለችውም ነበረ ክብሮም እንግዲህ ይቅርታ እንድታረግለትና ነገሮችን ማስተካከል እንደሚፈልግ ሰኒን ይቅርታ ጠየቃት
እሷ ግን ይቅርታ ለማድረግ በጭራሽ ፈቃደኛ አልነበረችም። ሰኒ እንግዲህ ካሳለፈችው ነገር አንጻር ክብሮምን በይቅርታ መልኩ መቀበል እንደማችል ነገረችው። ክብሮምም ያበላሸውትን ነገር ላስተካክል ብሎ ቢለምናትም እሷ ግን ፍቃደኛ አልነበረችም። እሱም በንዴት ሆኖ ይዞ የመጣውን አበባ ወርውሮ ከቤት ወጥቷል ማለት ነው። እሱ ከወጣ በኋላ እንግዲህ ሰኒ በሯን ዘግታ ስታለቅስ ነበረ። እንግዲህ ጆከርን በሩን ክፈችልኝና ነገሮችን እናስተካክል፣ እሱ በፊትም ጥሎሽ የሄደ ሰው ነው። አሁን ቢመለስም ላንቺ ዘላቂ ደስታ ላይ ሰጥሽ ይችላል፣ እኔ ሻልሻለሁ እያላትም እንግዲህ ውስጥ ገብቶ ለማውራት ፈልጎ ነበረ። ሰኒ እንግዲህ እንደዛ ማድረግ አልችልም፣ አንተም ተነስና ሄድ እያለችው ነበረ። ማንንም ማውራት ማንንም ማዳመጥ አልፈልግም ብላ ብቻዋን ስታለቅስ ነበረ። እንግዲህ ጆከርም እሱ ከእንግዲህ በኋላ ለአንቺ ሊሆንሽ አይችልም እያለም ነበረ። ሁላቸውም እንግዲህ በክብሮም መመለስ በጣም ተደናግጠው ነበረ። ክብሮም እንግዲህ እስከ ዛሬ ይመጣል ተብሎ ሲጠበቅ ነበረ። እንኳን መምጣት ስልክም ደውሎ አያውቅም። አሁን በዚህ መካከል መምጣቱ እንግዲህ የሁላቸውንም ትኩረት ስቧል ማለት ነው። በተለይም ደግሞ ሰኒ ያለችበት ሁኔታ እንግዲህ በጣም አሳሳቢ ሆኖባቸዋል። ከምንጊዜውም በላይ እንግዲህ ጓደኞቿ ጽናትና ምሩም እንግዲህ የሰኒ ሁኔታ በጣም አስጨንቋቸው ነበረ። ምሩ እንግዲህ ሁለቱ ሰኒና ቤት ውስጥ ያለው ልጅ ሲነጋገሩ ሰምታ ነበረና ጉዳዩ ምን እንደሆነ ግራ ገብቷት ነበረ። ሰኒን ለመጠየቅ ሞከረች። ነገር ግን ሰኒ ይሄንን ነገር ይፋ አውጥታ ለመናገር በጭራሽ ፈቃደኛ አልሆነችም። ነገሩን ደባብሳ ነበር እንግዲህ ያለፈችው። ጽናትና ምሩ ከሰኒ ቤት ወደ ቤታቸው ሲመለሱ እንግዲህ ምሩ በጣም ሀሳብ ገብቷት እንግዲህ ምን ሊሆን ይችላል ይሄ ጉዳይ፣ ከሰኒ ጀርባ ያለው ጉዳይስ ምንድን ነው? ሰኒና ይሄ ልጅ ምን ያገናኛቸዋል? እሱ ማለት የጆከር ወንድም ከሆነ እንግዲህ ለምንድን ነው ከሰኒ ጋር የሚነጋገሩት? በጥሩ ሁኔታ አልነበረም ሲነጋገሩ የነበረው እያለችም እንግዲህ ከጽናት ጋር ሲነጋገሩ ነበረ። ኪያና ሀናም እንግዲህ ሀና ያሳለፈችው የበፊት ህይወቷና አሁን ያለችበት ሁኔታዋ እንግዲህ ባይገናኝም ነገር ግን በችግር ያደገችና ብዙ ፈተና ያሳለፈች እንደሆነች እንግዲህ ለኪያ ስትናገር ነበረ። ኪያም በጣም ስታዳምጣት ነበረ። ኪያም እንግዲህ ህይወቷ ውስጥ ብዙ ፈተና ያሳለፈች ሰው እንደመሆኗም እንግዲህ የሀናን ችግር እየተረዳቻት ምንድን ነው ምን ገጠመሽ እያለችም ስትጠይቃት ነበረ። ሀና ዛሬ ስራ አግኝቼ የስራ ሰው ሆኜ ራሴን ችዬ ከመኖሬ በፊት ብዙ ፈተናን አሳልፍ ያለው አለች። እንግዲህ ብዙ ችግር ውስጥ አልፌ ስላደኩም ነው አሁን እንደዚህ እየቀበጥኩ ያለሁት እንጂ በእንደዚህ አይነት ሁኔታ ውስጥ ያደግኩና የኖርኩ ሰው አልነበርኩም እያለችም ለኪያ ያሳለፈችውን ችግር ስትናገር አዳምጠናል። ሰኒ እንግዲህ አሁን ያለችበት ሁኔታ በጣም ግራ እያጋባት ነው። ክብሮምን ስታገኘው በጣም ተደስታ ነበረ። መለስ ብላ ደግሞ እሱ የበደላትን በደል ስታስብ እንዳትጠጋኝ እያለችውም ተመልክተናል። ክብሮም እንግዲህ ነገሩን ለማጣራት ወደ ኪራ ቤት ሄዶ ነበረ። ኪራ ቤት ከደረሰ በኋላ እንግዲህ ከጠረጴዛ ጋር እየተደባደበ ይህ ያየሁት ነገር ሁሉ ውሸት ነው እያለም እንግዲህ ኒና እሱን ለማየት ተከትለው ነበረ። ኒናም እንግዲህ እሱን በምትከተልበት ጊዜ ተደናቅፋ ወድቃ ነበረ። እንግዲህ ኒናም አመመኝ ብላ ወደ ቤት ተመለሰች። አሁንም በድጋሜ ጽናትን አግኝቶ ጽናት ያየሁት ነገር ሁሉ ውሸት ነው በይኝ እያለም እንግዲህ ጽናትን በተደጋጋሚ ሲጠይቅ ነበረ። ጽናትም ደንግጣ የሰማኸው ያየኸው ሁሉ እውነት ነው፣ እኛም እንደዚህ ይፈጠራል ብለን አላሰብንም ነበረ እያለች ነበረ። በስተ መጨረሻም እንግዲህ ክብሮም እውነታውን ሰምቶ በጣም እየተናደደና በጣም በጉዳዩ ግራ እየተጋባ ተመልክተናል። እንግዲህ ክብሮም ይህ ሁሉ ነገር ይፈጠራል ብሎ በጭራሽ አላሰብም ነበረ። ሰኒ እንደዚህ በአንዴ ወደ ሌላ ሰው ተገልብጣ ከሌላ ሰው ጋር ህይወት ትጀምራለች ብሎ አላሰብም። እንግዲህ የሰኒና የጆከር ጉዳይ ሁላቸውንም ግራ እያጋባ ነው። ሰኒ በዚህ ፍጥነት ወደ ትዳር መግባቷ በጣም ሁላቸውንም አስደንግጧል። ነገር ግን ከጀርባዋ የሆነ ነገር እንዳለና ለምን እንደዛ እንዳደረገች ማንም አላጣራም። በዚህ መልኩ እንግዲህ የሰኒና የጆከር ነገርም እየቀጠለ ይገኛል።
እንግዲህ ጽናትን በጣም ደንግጣ ጉዳዩ ግራ አጋብቷት እንግዲህ አዎ የሰማኸው ያየኸው ነገር ሁሉ ትክክል ነው አለችው። እሱንም ተረጋጋ እያለችው ተመልክተናል። ውድ ቤተሰብ የዛሬው ቪዲዮ ይሄንን ይመስላል። ቀጣዩን እንግዲህ የጆከርና የሰኒ የሰርጋቸው ጉዳይ እንዴት እንደሚሆንና ደግሞ በዚህ መካከል የመጣው ክብሮምስ ምን ያደርጋል የሚለውንም እንግዲህ በሰፊው የምናየው ይሆናል። እስከዛውም ድረስ በያላችሁበት ሰላማችሁ ይብዛልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ሁልጊዜም እንደምላችሁ ከልብ አርጌ አመሰግናለሁ። የጽናት ድራማ ይሄንን እየመሰለ ቀጥሏል። እንግዲህ መጨረሻውን አብረን የምናይ ይሆናል። እንግዲህ ሀናም የህይወት ታሪኳን ስትናገር በጣም የምታሳዝን ልጅ እንደሆነች ተመልክተናል ማለት ነው። በአጠቃላይ የዛሬው ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ባይ ባይ። ቸር ሰንብቱልኝ።